ከሰኔ 10 2017 ዓ.ም ጀምሮ በጅማ ከተማ ሲካሄድ የቆየው ስድስተኛው የመላው ኢትዮጵያ ጨዋታ በዛሬው ዕለት የመዝጊያ መርሃ ግብሩን አከናውኗል። በመዝጊያ መርሃ ግብር በእግር ኳስ በሁለቱም ጾታ ደቡብ ኢትዮጵያ ከኦሮሚያ ክልል ተገናኝተው በኦሮሚያ ክልል አሸናፊነት ተጠናቋል። ማለዳ ላይ በጅማ ዩኒቨርሲቲ ስቴዲየም የተከናወነው የደቡብ ኢትዮጵያ ሴቶች ቡድንና የኦሮሚያ ክልል የሴቶች ቡድን በኦሮሚያ ክልል 1-0 አሸናፊነት ተጠናቋል። ከሰዓት ደግሞ በጅማ አባጅፋር ስቴዲየም በተከናወነው የወንዶች ውድድር የኦሮሚያ ክልል ከመመራት ተነስቶ 2-1 በሆነ ውጤት አሸንፎ የወርቅ ሜዳሊያው አሸናፊ ሆኗል። የኦሮሚያ ክልል ቀደም ብሎ በመጀመሪያው አጋማሽ በደቡብ ኢትዮጵያ ክልል በተቆጠረበት ጎል የመጀመሪያውን አጋማሽ 1-0 እየተመራ ቢያጠናቅቅም በሁለተኛው አጋማሽ ስህተቶቹን አድርቆና በእጅጉ ተጠናክሮ ተመልሶ ሁለት ጎሎችን አስቆጥሮ 2-1 በሆነ ውጤት ከመመራት ተነስቶ አሸንፏል። ከትላንት በስቲያ በተከናወኑ የግማሽ ፍጻሜ የወንዶች ጨዋታ ኦሮሚያ ሲዳማን፣ ደቡብ ኢትዮጵያ ክልል ደግሞ ጋምቤላን በማሸነፍ ነበረ ለፍጻሜ የቀረቡት። በሴቶቹ ኦሮሚያ አማራን 3-2 አሸንፎ ደቡብ ኢትዮጵያ ደግሞ ትግራይን 1-0 በሆነ ውጤት አሸንፎ ነበረ ለፍጻሜ የደረሱት። በደረጃ ጨዋታ በሴቶቹ ለነሐስ ሜዳሊያ በተደረገው ጨዋታ በትላንትናው ዕለት አማራ ክልል ትግራይ ክልልን በመለያ ምት አሸንፏል። ሲዳማ ክልል በወንዶች ጋምቤላን እንዲሁ በመለያ ምት አሸንፎ የነሐስ ሜዳሊያ ማሸነፋቸውን አረጋግጧል። ዛሬ እንግዲህ ለወርቅና ለብር ሜዳሊያ የተደረጉ ጨዋታዎች በሁለቱም ጾታ የኦሮሚያ ክልል አሸናፊ ሆኗል። ደቡብ ኢትዮጵያ ደግሞ የብር ሜዳሊያውን አጥልቋል። በርግጥ እነሱ ኳሱ ከተከላካይ የተነሳ በእኛ ሜዳ ላይ መጫወት ስለሚፈልጉ መሀሉን 3 በማድረግ በአንድ በገመዳ እያጠቃን በዊንግ የተነሱ ኳሶችን ማጥቃት ላይ የተሳተፉ እንዲያጠቁ በማድረግ መሀሉን ተቆጣጥረን እስከ 7 ደቂቃ በኋላ በርግጥ ልንቆጣጠራቸው ችለናል። ኢትዮጵያ ላይ ያሉ ታላላቅ የሚባሉ አሰልጣኞች ካሉ ወርታቸው ወርዶ ከነዚህ ተጫዋቾች ካዩ ክለብን ሳይሆን የተሻለ ኢትዮጵያ መወከል የሚችሉትን ተጫዋቾች ማግኘት እንደሚችሉ ለብዙ አሰልጣኞችም ነግረናል። በርግጥም እየተመረጡ ስልክ እየወሰዱ ብዙ ልጆች ለብሔራዊ ቡድን ለሱፐር ሊግ እየተመረጡ ያሉበትን ሁኔታ አይተናል። ስሜቱን እንዲሁ መናገር በርግጥ በጣም ይከብዳል። ማለት ያው የህዝቡም ድባብ በዛ ላይ ደግሞ የመጣንበት መንገድ በጣም አስቸጋሪ ነበርና ከምንም በላይ ደግሞ ያሰብነውን ነገር አሳክተን መውጣታችን ለኛ ትልቅ ነገር ነው እና ደስ ብሎናል። በጣም ደስ ይላል። ራሳችንን የምናሳይበት መድረክም እንደሆነ ግልጽ ነው። ምክንያቱም አሁን ላይ የሚዲያ ሽፋኑን በሰፊ የተከታተለን ስለሆነ ለኛ ትልቅ መድረክ ነው። ያው ደቻሳን እንግዲህ ከፈጣሪ ጋር ወደ ፕሪሚየር ሊጉ እግዚአብሔር ካለ የሱ ፈቃድ ነው። ዛሬ በጣም ደስ የሚለው ሁለት ነገር አለ። እሱ አንደኛው ነገር ምንድነው ብሔር ብሔረሰቦች በሰላም መጥተው በሰላም መመለሳቸው ጅማ የፍቅርና የሰላም ከተማ መሆናችን አረጋግጠናል። በዛ ላይ ደግሞ በጣም ደስ የሚለው ነገር ወጣቱ እንደምታዩ በሞራል በአንድነትና በእኩልነት ነው ያደገፈ ነበረው። ለአሸናፊ ብቻ እንጂ ለተሸነፈም አጨብጭበናልና እንኳን ደስ ይላችሁ፣ እንኳን በሰላም መጣችሁ ደስ ብሎናል። የስድስተኛው የመላው ኢትዮጵያ ጨዋታ ጅማ ላይ በመሆኑ በመጀመሪያ ደስ ብሎናል። እንደ ግል ደግሞ በዚህ ፕሮግራም ላይ በጎ አድራጎት ሆኜ በመሳተፌ በጣም እድለኛ ነኝ ብዬ አስባለሁ። ምክንያቱም እንደ ኒሞሪ በጣም የምናገረው ነገር ስለሆነ እንግዲህ እንኳን መጣችሁልን እናመሰግናለን። በመጀመሪያ እኔ ማመስገን የሚፈልገው ይሄ ነገር እዚህ ደረጃ ላይ በመድረስ እንግዲህ ለተባበሩን አካላቶች በሙሉ ማለት ነው ምስጋናዬን ማቅረብ ወዳለሁ። ከዛም በመቀጠል እኔ ለዚህ ደረጃ ደርሰን ደግሞ ኦሮሚያ ሻምፒዮን በመሆኗ በጣም ትልቅ ደስታ ነው የሚሰማኝ። ምክንያቱም ለራሷ አዘጋጅታ ከዛም አልፎ ብዙ በተለያዩ ስፖርቶች እንግዲህ የዋንጫ ባለቤት ሆናለች ማለት ነው። በአጠቃላይ የሜዳሊያ የደረጃ ሰንጠረዥ ኦሮሚያ ክልል አንደኛ ሆኖ አጠናቋል። አዲስ አበባ ሁለተኛ፣ የአማራ ክልል ደግሞ የሶስተኛነቱን ደረጃ ይዞ አጠናቋል። በሜዳሊያው የደረጃ ሰንጠረዥ ኦሮሚያ ክልል በ90 ወርቅ በ81 ብርና በ55 ነሐስ ካናስ ሲቀመጥ አዲስ አበባ በ84 ወርቅ በ67 ብርና በ70 ነሐስ ሁለተኛ ሆኖ አጠናቋል። አማራ ክልል ደግሞ በ46 ወርቅ 46 ብርና 51 ነሐስ ሶስተኛ ሆኖ ውድድሩን ጨርሷል። ለመጨረሻ ጊዜ በ2008 ዓ.ም በሐዋሳ ከተማ ከተከናወነ በኋላ ላለፉት 9 ዓመታት ተቋርጦ የቆየው የመላው ኢትዮጵያ ጨዋታ በዘንድሮ ዓመት በአዲስ በጅማ ከተማ ተካሂዶ እንግዲህ ላለፉት 10 ቀናት ተካሂዶ ይህን በሚመስል መልኩ ተጠናቋል። ከጅማ ከተማ በየዕለቱ መረጃዎችን ሳደርሳችሁ የነበርኩኝ ይበልጣል ሰው ተንበርኩኝ። ባልደረባዬ የካሜራ ባለሙያው አቤሴሎ ማርያም አብሮን ቆይታን አድርጓል። መልካም ጊዜን ተመኘው። የመላው ኢትዮጵያ ጨዋታ ተጠናቋል።